ሰላምና እናቷ ትልቅ ግብግብ ተፈጠረ። ሰላም ወደ አባቴ ዘንዳ እንድትልኪኝ እፈልጋለሁ አለች። ከዚህ በኋላ ከአንቺ ጋር መኖር አልፈልግም አለቻት። የሰላም እናትም ያደረኩን ነገር የኔ ይገባኛል፣ ላንቺ ይህ አይገባሽም ነበር። እኔ ጥፋቴ እናትነት ፍቅር ሳልሰጥሽ ለዚህ መብቃቴ ነው ብላ እንግዲህ ሰላም ወደ አባቷ ዘንዳ ልትሄድ ነው። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? በጣም ነው የማመሰግነው። ላይክ ሰብስክራይብ ስለምታደርጉኝ በጣም አመሰግናለሁ ከልቤ። እንግዲህ ሀንዬና ምላሴ እንዲሁም ጆሮ ወይም አሲር ሁላቸውም እንግዲህ ተወዳጅ የሆነ ድራማ በተለይ ሁላችንም ተጨንቀን የጠፋብን ስንል የነበረው እንግዲህ አሲር ወይም ምላሴ አሲር ወይም ጆሮ በመጥፋቱ በጣም ሁላችንም ተደናግጠን ነበር ማለት ነው። ከድራማው ውስጥ ወጣ እንደያለን ነገር ግን ተመልሶ መጥቷል። እንግዲህ ጆሮ ከሀንዬ ፍቅር ድብን ያለ ፍቅር ይዞታል። ምን ማድረግ እንዳለበት እና ቢጠይቃትም ደግሞ ምንም አይነት ምላሽ እንደማትሰጠውና በጣም ከባድ እንደሆነ ነገሩ ራሱን አሳምኖ በጣም እያለቃቀሰ ነበር። ሰላምዬ ወደ አባቷ ዘንዳ ልትሄድ ነው። እናቷም በጣም እያለቀሰች ብትለምናት እምቢ አለች። ከዚህ በኋላ ሁሉም ነገር ረፍዷል። እዚህ ጋር መቀመጥ አልፈልግም፣ ከአንቺ ጋር በጭራሽ መቀመጥን አልፈልግም፣ እሄዳለሁ አባቴ ዘንዳ እስከ ዛሬም ትለወጫለሽ፣ ልጄ ብለሽ እቅፍሽ ውስጥ ታደርጊኛለሽ፣ እንደ ሴት ትንከባከብኛለሽ ብዬ ስላሰብኩ እንጂ እንደ እናት ፍቅር ሰተሽኝ አይደለም። አንቺ ሁል ጊዜ ሀሴት ነው። እኔ አንድ ቀን የእናት ፍቅር አግኝቼ አላቅም። ምንም አይነት ሰተሽኝ አታውቂም። ስለዚህ ከዚህ በኋላ ይበቃኛል፣ መሄድ አለብኝ ብላ ወደ አባቷ ዘንድ ልትሄድ ነው። እንግዲህ የሰላምዬ እናት በጣም ነው ያዘነችው። እባክሽን አንድ እድል ብቻ ስጭኝ፣ ከዚህ በኋላ ሁሉንም ነገር አስተካክላለሁ፣ ብቻ አንድ እድል እንድትሰጪኝ ነው የምፈልገው እባክሽን ብላ ብትለምናት ከአባቷ ጋር መምጣት እንደምትፈልግና ንገሪው፣ እኔ እዚህ ጋ እናትሽን ፍቃድ እፈልጋለሁ እያለ ስለሆነ ነው እንድነግሪው እፈልጋለሁ። እዚህ ጋ አልቀመጥም፣ የምቀመጥ ከሆነ በግዴታ እንዲኖር ካደረግሽኝ እዚህ ጋራ ራሴን ሁላ ላጠፋ እችላለሁ አለቻት። እናቷን በጣም አለቀሱ ማለት ነው። ምላሴና ሀና እንግዲህ ያለውን ጤንነቱን በጣም አረጋገጠች። እንግዲህ የሀና የአሰሪም የምላሴ እናት ሀናን አመሰገነቻት። ገንዘብም እንደምትጨምርላትና ለአባቷም ሕክምና እንደምትረዳት ቃል ገባችላት። ሀንዬ ስለ አባቷ የተነገራትን ነገር እያብሰለሰለች እጇን በቆረጠችበት ቅጽበት ምላሴ ነበር የደረሰላት። ሀንዬ ከዚህ በኋላ አባቴ አይደለሽም ካልከኝ ከዚህ በኋላ አገር ለቅቄ እሄዳለሁ ብላ ነበረ በዛኛው ፓርት ማለት ነው። እንግዲህ ሀንዬ ቤተሰቦቿን ልታፈላልግና ቢያንስ ያሉበትን ማወቅ እንዳለባት አባቷ ነገሯት። እሷም ከዚህ በኋላ እንደዚህ አይነት ነገር እንዳታነሳ ብያህል ነበር አለችው። በጭራሽ ለማንሳት ሳይሆን ማግኘቱ ጥሩ ነው። ምንም አንቺ ትተሽ ትሄጃለሽ ወይም እዛ ሂጂስ ብዬሽ ሳይሆን ነገር ግን ማግኘቱ በጣም አሪፍ ነው አሏት ማለት ነው። እሺ ህመምህ እንዳይጨመርብህ ሁሉም ነገር አስተካክላለሁ አለች። እንግዲህ ጆሮ ከሀንዬ ፍቅር ይዞት ወደ እያለ ነው። ጓደኞቹንም በፍጹም አትጠጉኝ፣ ለምንድን ነው ማትተውኝ? ብቻዬን ተውኝ፣ እኔ ብዙ ነገር ማስተካክለዋለኝ አላቸው። እነሱም ጓደኛ አይደለን እንደ እባክህ ንገረን ብለውት ነበረ። የዛሬ ሳምንት እየተከተለው ነበር ጓደኛው፣ ነገር ግን አልነገረውም። አሁን ግን ፍቅር እንደያዘውና የሚያፈቅራትም ልጅ ሀና እንደሆነች ሲያሳያቸው እነሱም በጣም ገረማቸው። በፍጹም እንደዚህ አይነት ልጅ እንዴት አንተን ትቀበላለች? ይህ እኮ የማይሆን የቅዠት ህይወት ነው እያሉት ነበር። እሱም ተውኝ ባካችሁ ብሎ ተበሳጭቶ ትቷችሁ ሄደ።
ሀንዬ ትልቁ ያስቸገራት የአባቷ ህመም ነው። አባቷን እንዴት አድርጌ በሰላም አገኘ የሆነው የሚል ሀሳብ ይዟታል። ሀንዬና አባቷ ሀንዬ አባት ታክሞ ከአዲስ አበባ ከተመለሰ ወደ ትውልድ ሀገራቸው እንደሚሄዱና እዚህ ጋር እንደማይቀመጡ ለምላሴ ከዚህ በፊት ነግራው ነበር። ምላሴ ደግሞ ለመሄጃቸው ሰዓት እንደደረሰ ሲያውቅ በጣም አዘነ ማለት ነው። ውድና የተከበራችሁ ቻናል ቤተሰቦች ላይክ ሰብስክራይብ በማድረግ ይህንን ቻናል ይቀላቀሉ። በጣም አመሰግናለሁ። ወዳችኋለሁ።